ምን አባውንክ እንዴ አቶ አሉ እኮ እና ወይዘሮ ዶክተር ልበለው? ዶክተር እኮ ስማቸው አይደለም። እንዴት ነው አቶን ከፊት ለፊት የሚጨምሩላቸው? ወይኔ ችሎታ አንተ ልጅ ገደልከኝ እኮ። እንደው ዶክተርዬ ከዶክተር ፊት አቶ ይባላል አይባልም? የሚባል አይመስለኝም። በጣም አከበርኩሽ። ምን አይነት ነው አቀላል? ኧረ እርሶ እያቀላለሁ ብሎ እንዳይቀሉ። እሺ እኮ ምን ላድርግ? እሺ ታዲያ ምን አድርግ ነው የምትሉኝ? እሺ አቶ አይባልም አላችሁ። እሺ ምን ልበል? እሺ ጋሼ ዶክተርሽ ነው። ኧረ ጋሽማ አይባልም። ስበል እና ምን ልበል? እንዴ ዝም በል አላሉኝም? እንዴት ነው በምልክት ቋንቋ ነው የምነግሮት? ለመጨረሻ ጊዜ ችን ትናገራለህ፣ ከዚያ በኋላ ዝም ትላለህ። እናንተ ሰዎች በቃችሁ። ውጪ በጣም ብዙ ታማሚዎች አሉ እኮ። ምነው አንተ በጣም መታ? አይ በጣም እልል አልክ። እናንተ ዶክተሮች ስትባሉ ደግሞ መርፌ ካልወጋቸው ስራ የሰራቸው አይመስላችሁ? ምን ማለት ነው? ሲጀምር እኛ ሁሉንም ታማሚ መርፌ አንወጋ። ሲቀጥል ደግሞ መርምረን በምርመራ ውጤቱ መሰረት ነው አስፈላጊውን ነገር የምናዝለን። እናት የት ባረክ ግን እስካሁን ምን ሆኖ ነው የቆየው? ሰው እኮ ውለታ ቢስ ነው። እኔ ፍቅሩ ተሳክቶለት ዓለሙን እየቀጨው ነው። ዓለም አንገት ነው እንደሚቀጨው። አይ እናት አሁን እንደኔና እንዳንቺ መልከ መልካም ሰው አለ? መልከ መልካም ነው መልካመዳ። እንደው ይሄ ምንጫ ፊት መልከ መልካም ነው ስትል አታፍርም? እናት ግን ቆይ አንቺ ከዚህ ፊት ጋር ምንድነው እንደዚህ ያጠማመደሽ? ታይ ግን ታይ፣ በዚህ ፊት ላይ የምታነሺው የጥላቻ ንግግር በኋላ ዋጋ ያስከፍልሻል። ታይ ዋጋ ነው ካሳ የሚያስከፍለኝ። በለው ልቡ ያበጠበት የፍየል ወጠጤ አሉ። ደሃ የደሃ ደሃ ሞለጭ ያልሽ ደሃ አተብለሽ በመንግስት የእውቅና ሰርተፍኬት ተሰጥቶሽ ካሳ ነው አበሳ ነው የምትከፊው? በገንዘብ እንኳን መክፈል ባልችል በጉልበቴ ሰርቼ ከፍላለሁ። የብርሽን ነው? ለማን ነው የምትከፊው? ለህብረተሰቡ ነው። ይሄ መከራ የሆነውን ፊትህን ወልጄ ህብረተሰቡን በማሳቀቄ ካሳ የመክፈል ግዴታ አለ። ፊት ሲታደል መርጬ ወሰድኩ መሰለሽ? ያንቺና የአባቴ ጦስ የመሰለ ፊታችሁ ነው ለኔም ጦስ ይሆነብኝ። ጦስ መሆንህን ካወቅህ አርፈህ መቀመጥ ነው። ምን እንደ ሸገር ፓርክ ይሁኝ ጎብኙኝ ትላለህ? በለስ ይሄን የመሰለ አንጸባራቂ ፊት ምን ያንሰዋል? አንጸባራቂ ነው አሰቃቂ። ይልቅ እኔ ማዝ ነው ይሄን ፊት ለመድገም አንተን ለምታገባ ሴት ነው። ኧረ እናት አትሳሳች። አፍንጫ ከሚቃና መጀመሪያ እድል ይቃና ብዬ እድሌን ለማቃናት ተፍ እያልኩ ነው እንጂ ስንቷ መሰለችሽ ለዘር የምትፈልገኝ። ጎሽ እንኳንም ዘርህን አልሰጥሃት። ትውልድ ይዳን በእኔ ይብቃ ብለህ ይሄን ፊትህን ይዘህ ከዚህ ምድር ላይ መጥፋት ነው ያለው። ለልጆቻችሁ የተመጣጠነ ምግብ አብሏቸው ሲባል የተመጣጠነ ወሬ እየነገርሽ አሳድገሽ ነው እንደዚህ ሹል ሆኜ የቀረሁት። ምግብ እኮ አጥቂውን ስለሚያጠቃ ነው እንጂ እንዳበላል ቢሆን እንጀራው ራሱ እጅ ቢኖረው ባድናቆት ነበር የሚያጨበጭብልህ። ምን እንጀራ ቢያጨበጭብ ምን ይገርማል? የመንግስት ጋዜጠኛ ቢው አሽቃባጭ። እሺ እኛ ወንዶች ተከራካሪ፣ ወንዶች ሲጠቁ ዝም አይደለም እያልሽ ነው? ዝም አልልም። ማች ወንድ ልጅ እኮ አባት ነው፣ ወንድም ነው፣ ባል ነው። ማን አይደሉም አለ? እሺ የ9 ወር እርግዝናን በአማራኝ ካካካሰው ምጧን በምን ላይ ያካክሰው ነው? ባክሽ የሴት ልጅ ምጥ ድሮ በእናቶቻችን ጊዜ ቀረ። አሁን ለወንዱ አስተላልፋለት እሱ ነው የሚያመጣው። አንቺ ማታመጭ ጉድ የለም ደግሞ። እንዴት ነው ያስተላልፈችለት? ዘንድሮ የሕክምና ወጪ ንሯል። ሴቷ በምትታው በኦፕራሲዮን ብቻ ሆኗል የምትወልደው። እሱ ለክፍያው ሲያመጥ ሴቷ ከላይ ማስቲካዋን እያኘከች ከስር እግሯን ከፍታ ዶክተር ምን ነው ቆየ ካውጣው እንጂ ትላለች። እና ወንዱ ለኦፕራሲዮን የሚከፍለውን ነው የሚያመጣው። ታዲያ 20,000 ብር ገብቷል እኮ። ከፍሎ ሲገላገል ወንዱ እንኳን ማርያም ማረች። ማርያም በሽልም ተውጣ የሚባለው እኮ ወንዱ ነው።
የሴት ልጅ እርግዝናና መከራ ላይ እንደዚህ እንደቀለድሽ አንድ ቀን አርግዘሽ ምን ነው ይዛኔ አፌን በቆረጠት ያለሽ? አስረጋዡን ሆኜ ምን ነው በቀረብኝ፣ ምን ነው አጠገቧ ስደርስ ትብቴን በቆረጠው ከምል ይሻላል። ልጁ ሲወለድ ነው ትብት የሚቆረጠው። ከጭንቀቱ የተነሳ ምን ይቆረጥ ብሎ እንኳን እንደሚያማርር ረስቶት እኮ ነው ትብቴን በቆረጠው ያለው። በቃ ምኑ እንደሚቆረጥ ልጁ ራሱ ሲወለድ ያስታውሳል። አሁን ቀጥይልኝ። ከዛልሽ ይሄ ለመከራ የፈጠረው ሰውዬ አቦ በቃ ያማረኝሽ አማረረኝ እንዳይላት አርፋ አተኛም ነበር ትለዋለች። እውነቷን ነው፣ አርፋ አይተኛም ነበር። ተይ እንጂ አትፍረጂ። ምናልባት እኮ ተንኳሿ ራሷ ትሆናለች። ወንዶች ለራሳቸው እንዳንቺ ወገባቸውን ገትረው የሚከራከሩ አይመስለኝም። ወንዶች ወገባቸውን ቢገትሩ ማን ይሰማቸዋል? አንቺ አለሽ አይደል? አንቺ ትሰሚያቸዋለሽ። እኔ ራሴን እንጂ ስንቱን አስረጋሽ ችግር ሰምቼ ይችላል። ካልቻልሽ ዝም ማለት ነው። እኔማ መስማት አይደለም ለታፈኑ ወንዶች ድምጽ ለሆናቸው ቆርጬ ተነስቻለሁ። ታያለሽ። ድምጽ አይደለም ለምን የገደል ማሚቱ አትሆኛቸው? የኔ ወንዶች ጉዳይ እሺ፣ የኛ የሴቶች ጉዳይ አሬ ራስሽ ጉዳይ አራንቺ የራስሽ ጉዳይ። የመንግስት ጋዜጠኛ ለመጣው መንግስት ሁሉ እያጎበደደ እንደሚነጠፈው እንጀራም ለመጣው ወጥ ሁላ መነጠፍ ነው ስራው። የኔ ወጥ እናንተ ወጦችስ? ወጦቹማ ድምጻቸው ባይታፈን እጅ አይሰጡም ነበር። በማን ነው እባክህ ድምፁ የሚታፈነው? ባንቺ ነዋ። መንግስት የተቃዋሚ ድምጽ እንደሚያፍነው አንቺም ወጡን ስንታንበጫብጭው እየተንተከተከ ሲል ድስት ከርነሽ ድምፁን ታፈኘዋለሽ። እንዴ ሲንተከተክ እኮ ቢከደንም ገንፍሎ መውጣቱ አይቀርም። አንቺ ገንፍሎ እስከሚወጣ መች ትታገሻለሽ? መንግስት ለሰልፍ የወጣውን አድማ በታይ ልኮ በጥይትና በውሃ ጸጥ እንደሚያሰኘው አንቺም ወጡን ሲተከተክ ውሃ በላዩ ላይ ጨምረሽ ጸጥ ታሰኘዋለሽ። ልክ ነኛ። የምን እንጣጥ ማለት ነው? መንተክተኩን በልክ ካላደረገው ጎርፍ ለቆ ጸጥ ማስባል ነው። መንተክተኩን በልክ ቢያደርገው አንቺም ጎርፍ መልቀቁን መች ትተይዋለሽ? የወሰድኩት ተመጣጣኝ እርምጃ ነው በሚል ተልካሻ ምክንያት በውሃ ታጥለቀልቂዋለሽ። ባክህ ተመጣጣኝ እርምጃ ቢወሰድም ሁሉም ብሶተኛ ስለሆነ ተመጣጣኝ እርምጃ ተወሰደ ብሎ ማንም አያምንም። ውሸት ስለሆነ ነው። እንደውም አንድ ቀልድ አስታውሽ። እስኪ ተቃለደው። ይኸውልሽ ህዝቡ መንግስትን ተቃውሞ ሰልፍ ሲወጣ አድማውን ለመበተን ታንክ የለ፣ ዲሞፍተር የለ፣ የማይመጣ የመሳሪያ አይነት የለም። እንደውም ያንዳንዱን መሳሪያ ስም የምትሰሚው ይኸውልሽ ከተመታሽበት በኋላ ስለ አሟሟትሽ በዜና ሲብራራ። እሱስ እውነት አለ። አንዳንዴ እኮ አድማ ለመበተን የሚመጣውን መሳሪያ ስታየው ምሽግ ቢቆፈር መለስተኛ ጦር ሜዳን ያስንቃል። የሚላኩት ስናይፐሮች ከብቃታቸው የተነሳ የፈለግሽበት ቦታ ነው አማርጦ የሚመጣ። ብብቴን ብትይ ብብትሽን፣ እንጥሌን ብትይ እንጥልሽን። እኔም እኮ ግራ የሚገባኝ እሱ እኮ ነው። ተጠቅጥቆ ለመጣ ህዝብ እንኳን አልሞ ተኳሽ ጨምባሳ ተኳሽም እኮ አይስተው። ስናይፐር ምን ሊያደርግ ነው የሚመጣው? ስናይፐሮቹ እኮ መመረቂያ ጽሑፋቸውን የሚሰሩት የሰልፈኛን ቅንድብ ተኩሶ በመላጨት ነው አሉ። በሰው መመረቂያ ጽሑፋቸውን የሚሰሩት ጀበናው የት ሂዶ ነው? አይ በጥቁር ጀበና ተለማምደው ቀይ ሰው ሲመጣ እንዳይስቱት ይሆናላ። እንደው በመግደል የህዝብ ቁጥር ለመቀነስ ይሆናል እንጂ ቀይ ጀበናም ቢሆን ይሰራላቸዋል። እሺ ቀልዱን ጨርስልኝ። ከዛ በኋላስ እንደ ሸዋዚንገር ሲያረጉት ሰልፍ በአዲስ መልክ መንገድ ላይ በመተኛት ሆነ እንዴ እስኪባል ድረስ ህዝቡ ይረፈረፈልሻላ። ተረፍረፍ ያለው ህዝብ እሺ ከተረፈረፈ በኋላ መንግስት ገደልኩትን ቁጥር ቁጠሩልኝ ብሎ ደሞዝ የሚከፍላችኋል አይደል? ሰብአዊ መብት ተሟጋች ነን የሚሉት። እሺ አይታይሽም? በመንግስት እጅ እየበሉ ለህዝብ ወግነው መንግስት የገደለውን ቆጥሮ ምንም ሳይቀንሱ ለዓለም ሲያሳውቁ ታየኝ እንጂ የሞተውንም የቆሰለውንም በትክክል ሳያጓድሉ የመንግስትን ገበና አሳልፈው ለዓለም ሲሰጡ። መቼም መንግስት ስም በማውጣት የሚደርስበት የለም። በመንግስት አጠራር መሰረት ባንዳዎች ብያለሁ። እኔ የምለው ግን ያልታመመ ሆስፒታል ውስጥ መምጣት አይችልም ማለት ነው?
እና ካላመሙት ዶክተሮቹ የኑዛዜ ቃል አይቀበሉ። ዶላር ልምትልህ አጋድሜ ጉሮሮ ላይ ቆሜ እንዳላናዘዘ እኔ ስህተትን እንዳይወልድ በየመሃሉ ላረሞት ብዬ ነው። ግድ የለም አትቸገር። የኔ ስህተት መሃን ነው፣ አይወልድም አይወለድም። እናንተ ሰዎች ስነ ስርዓት ያዙ እንጂ የብዙ ህሙማን ህይወት የምታደግበትን ጊዜ እየቀለዳችሁበት መሆኑ ይገባችኋል? ሞት በላይ ምን ነው አንተ ግን በጣም የሞት መድኃኒት ነኝ አልክ። እኛም እኮ መሄጃ ስራ ፈተን እኮ አይደለም ጉዳይ ኖሮን መጣ ነው አይደል እንዴ? ኦኬ ጉዳይ ካላችሁ ወደ ጉዳያችን ይግባ። ተረጋጋ። ምን ጥድፍ ያደርጋል? ፊት ለፊት የተቀመጠው እንደማንም ተራ ነፍስ አይደለም፣ ትልቅ ነፍስ። አረ እርሶ ሰውዬ ሞቶትን ላይ ባይሳፈጡ። ይቅርታ ወንድሜ፣ ባለ ጉዳይ እሳቸው ስለሆኑ አንተው ውጭ ቆይ። አረ እባክህ ውጭ አይወጣ። አረ ምስካሪ የግድ ያስፈልጋል። እንደውም ይኸውልህ ልንገርህ አይደለ ለምስክር 3 መሆን ነበረብን። ግድ የለም እኔ እንደው ስለምቆጠር በቂ። አልሞት ወይ ተጋዳይ ይላችኋል። ይሄ ነው እንዴ? እንዴት ነው እርሶ ሞተው ለራሶት የሚመሰክሩት? እኔ ምንም ልትገቡኝ አልቻላችሁ ወይ? ልክ ነህ። በቀላሉ አልገባ። ከባድ ሚዛኖች። እሺ አሁን ስራ አለብኝ፣ ውጡልኝ። ምን አንተ በጣም ስራ አልክ። መርፌ ለመውጋት ተወስበሰ አይደል? ተወስበሰ መርፌ መውጋት ተወስበሰ። ዶላርዬ እባክህ ምን ታደርገዋለህ? ያው ነግበሌ ነው፣ ተወስበሰ ነው። መቀመጫ ነው ሰው ተወጋው። በምኔሙች በዚህ ሰውዬ ላይ ብቻ የደረሰውን ብትሰሚ አዝነሽ ሀሳቤን ደግፈሽ ከጎኔ ትቆሚ ነበር። እስቲ ንገሪኝ ልስማሽ። ከጎንሽ ባልቆምም ከኋላሽም ቢሆን ቆማለሁ። ከጎኔስ ብትቆሚ ምን አለበት? እንኳን አንቺ አጠገቤ ያለሽው እዛ አሜሪካ፣ ካናዳ ምናምን ሆኖ የሚሉትን አልሰማሽ? አሜሪካ ተቀምጦ ምን አሉ? መሆን የማይችሉትን ነገር ለማበጣበጥ አይዟችሁ፣ በርቱ፣ አቃጥሉ፣ ከጎናችሁ ለዚህ ይሉ ነው። እና ቢሉስ ሀሳባቸውን የሚደግፍላቸውን ለማበረታታት ነው። ጎናችን ያለው እዚህ ተገንጥሎ አሜሪካ አልሄደ። ታዲያ እንዴት ብሎ ነው ከጎናችን የሚቆሙ? ከጎናችሁ ነን እኮ የሚሉት በገንዘብ ለመርዳት እንጂ ከጎናቸው ለመቆም አይደለም። በአካልማ ምን ልባላቸውና መጥተው ይቆማሉ እነዚህ ቦቅቧቆ። ወይኔ ዛሬ ተዋረድ። ኧረ እንደውም ጉድ ነኝ። እኔማ ዋናው የተባረክ አይደለም። ስወለድ በስህተት ዋናውን ቀብረው እንግዲውን የተባረክ አሳድገውኝ ነው። የእንግዲህ ልጅ እንጂ ትክክለኛ ሰውማ እንደዛ አያደርግም። ትላንት ድብብቆች ሲጫወት ነበር፣ ዛሬ ደግሞ አባሮሽ። እኔ ገና በዚህ ከቀጠልኩ ነገ ደግሞ ሸርታቴ የምጫወትበት በመስሪያ ቤት ወጪ መንሸራተቻ ይገዛልኝ ማለት አይቀርም። ትልቁ ዳቦ ሊጦን የተባለው ለእኔ ነው። ከሊጥም ሊጥ፣ ያውም ማብሴት የሌለው ሊጥ። ተይ እንጂ ወይኔ በእግዚአብሔር ምን ጉድ ነው የጣለባት! ወይኔ እኔ እናት ስታሳዝን በእናትሽ። በቃ ይኸውልሽ አይዞሽ በያትሽ፣ ደውዬ አጽናናታለሁ። እሺ። ወይኔ እኔ እናት ምስኪን ስታሳዝን በእግዚአብሔር። ምንድን ነው እሱ? ምን ተፈጠረ? አንድ ጓደኛዬ ነች በእናትሽ። ወይኔ ጓደኛሽ ምን ሆነች? አረ በጣም ታሳዝናለች በእናትሽ። ወይ እኮ ለምን አትነግሪኝም? ሞተች? ኧረ እንደው አንደኛው ብትሞት ይሻላት ነበር። ወይ ይሄን ያህል? በጣም እንጂ እንዴ! ወይኔ እኔ እናት አሁን እሺ እንዴት ብላ ይሆን ከቤት የምትወጣው? ምንድን ነው አሲድ ተደፍቶባት? ያው በይው እንዴ! ወይ ጉድ! ሰው እኮ ተጨካክኗል። እና ምን አድርገዋት ነው? ትላንትና ማታ ወደ ቤቷ ስትገባ ነው አለችኝ። ምን በስለት ወቋት? አይደለም በእናትሽ አይደለም። ውይ ታዲያ ምንድን ነው? አስጨነቅሽኝ እኮ። ሌባ ሂውማን ሄሯን ነጥቋት እብስ አይል መሰለሽ? በእምነት ነው የምትሆነው። አንቺ
ልጅ ለምን አትይኝም? ወይኔ ይትባረክ። እንደውም ቢሮ ውስጥ የለው አይደለም በስልክ ከፈለግሽ በአፍሽ የይትባረክ ያለ እያልሽ ጩይ። የለውም አልሰማም። አልሰማም አልኩሽ። አይሰማሽም? እኔ ምን አገባኝ? ካልደከመሽ ጩይ። ምኗን ሰርቋት ነው ያልሽ? ሂውማን ሄር ሆነ እና ለሂውማን ሄር ነው ብትሞት አሲድ ምናምን ይሻላታል የምትይው እንዴ? ወዳሽ 15,000 ብር እኮ ነው ወጪ ያደረገችው። የፈለገ ይሁን ከነፍስ አይበልጥ እንዴ? ቢቀርባትስ እንዴ? ሂውማን ሄር ቢቀር እኮ ወንዱም አብሮ ነው የሚቀረው። ከምር ለወንድ ብላ ነው 15,000 ብር አውጥታ ሂውማን ሄሯን የገዛችው። እና አንቺ ደግሞ ለራሷ ቢሆን የተፈጥሮ ኪንኪው አይበቃትም? አሁን ነው ብትሞት ይሻላታል የሚያስብለው። ደግሞ ለወንድ ልጅ የውስጥ ውበት እንጂ በአርቲፊሻል የተበጨልጨ ነገር ምን ይሰራለታል? እንጂ መብለጭለጭማ ግድ ነው እናቴ። ሲያዩት ያላማረ ሲበሉት ያቀራል ሲባል አልሰማሽም? የኔ እናት ወንዱ ስትብለጨለጪ ነው ለመብላት ለአጩ ይዝረከራል። ለጊዜያዊ ግንኙነት ከሆነ ከላይ መብለጭለጩ ሊረዳት ይችላል። ለዘለቄታዊ ከሆነ ግን የውስጥ ማንነቷን ማየት ነው የሚሻለው። ምን እሱ ውስጧን የሚያየው የውስጥ ደዌ ስፔሻሊስት አይደለም። የሴት ልጅን የውስጥ ማንነት ለማየት የውስጥ ደዌ ስፔሻሊስት መሆን አይጠበቅበትም። ታዲያ ምንድን ነው የሚጠበቅበት? አልትራሳውንድ በኪሱ ይዞ ይዞር? በእናትሽ ያወቅሽ አታድርቂኝ። ሂውማን ሄሯን አድርጋ ስታሄድ ስታወልቆ እኮ ጥሏት መሄዱ አይቀርም። እባክሽ አንድ አይቶ ይምጣ እንጂ መላ ስትለው አርፎ ይቀመጣል። ቆይ ያን ያህል ብር አውጥታ ገዝታ እሱ ባይወደውስ? እሱ አይደል እንዴ ግራ የገባን እንዴ? አጭር ነው የሚወደው ስትይ ረጅም ቂጥ ድረስ የሚወርድ ወዳጅ ይሆናል። ፍሪዝ ነው የሚወደው ስትይ ፓይስትራ ወዳጅ ይሆናል። በከለር ደግሞ ስትመጪ ቡኒ ወዳጅ ነው ስትይ ግራጫ ወዳጅ ሊሆን ይችላል። ጎሽ እንደሱ አግዥኝ እንጂ በርገንዲ ነው ስትይ በሀያቱ እጅ ያደገ ይገጥምሽና ሽበት ወዳጅ ሆኖ ነጭ ካልተቀባሽ ይልሻል። እና መፍትሄው ምንድን ነው? ወይ ጉድ! መፍትሄው ጠፍቶ አይደለም እንደ የከተማው ሴት ሁሉ መላው ሰውነቱ እንደ ስስት የሚቀያየር አያድስ ነው የሚባለው። ብቻ ደረሰኩ በምን ወንዶቹ በሚያወጡን ያውጡን ነው የሚባለው። ወይኔ ምን አለ ባነሳሁት ኖሮ። ፊት ለፊት አይኗን እያየው ማውራት እንጂ የሚከብደኝ በስልክ እኮ ቀላል ነበር። ብትገላምጠኝ ብትኮሳተር አላያት። ወይኔ የመናገር ዕድሌን አስመለጥኩ። በእውነትዬ አለው። አሁን ደውይ፣ እውነት አነሳዋለሁ። በእውነትዬ አሁን ደውይ፣ እውነት አነሳዋለሁ። ደውይ እኛ በምን እንዴ መኩራትሽ ነው? በምንዬ ደውይ በምንዬ ደውይ ተስፋ እናት እንኳን ደስ አላችሁ። ምክርና ምርቃታችሁ ባክኖ አልቀረም። ልነግራት ነው። የኔንስ ጉድ ብትይ ሂውማንን የተለያየ ቀለም ከመቀባት የተነሳ እላዩ ላይ ተደፍድፎ እንደ ጃማይካዎቹ ጸጉር ድሬድ ሰርቷል። ለካ ድፍድፉ ከብዶሽ ነው ያንን ሂውማን ስታረጊ አጎንብሰሽ የምትሄጂው። ከብዶኝ እኮ ነው። እና አክብሮት መስሎሽ ነበር እንዴ? ምን ትመስላለች እቺ ነፍስዝ እንዴና እንዳንቺ እንደ እንቁላል እንደዚህ አድርጎ የሚያይ ወንድ እስኪመጣ ድረስ ልጠብቅ? ኧረ ምን በወጣሽ አጎንብሰሽ ሄደሽን በተሳካልሽ እንዴ። እኔማ አንዳንዴ የተለያየ ሂውማን ለመግዛት የማወጣው ወጪ ሲመረኝ ምን አለ እንደው ቴክኖሎጂ እንደሆነ አድጓል። እንደ ክሪስማስ ላይት መቀያየሪያ አናታችን ላይ ተገጥሞ እንደ ወንዱ ምርጫ ቀይ ለሚፈልገው ጫን ስንለው ቀይ፣ ቢጫ ለሚፈልገው ጫን ስንለው ቢጫ መሆን ቢችልላለሁ። ጭንቀት ነው ብልሃትን የሚወልደው። ለወደፊት ሊሰራ ስለሚችል ቶሎ ብለሽ ፓተንትሽን ብታስመዘግብ ይሻልሻል። ያረለ እንደው ፓተንቱን ቀርቶብኝ ነግራቸው በሰሩትና የሴቶቼ መከራ በታደኳቸው። ቆይ ግን ይሄ ሁሉ የምትያቸው ወንዶች ጸጉር ብቻ ነው እንደሚወዱት? ወይ ጉድ! ቢሆንም አግልግል አልነበር እንዴ? ሂውማን የሚመጣው ከህንድ ስለሆነ ምርጥ ዘር ያላቸውን የህንድ ሴቶች እናረባ አልነበር እንዴ? እሺ ታዲያ ሌላ ምን አለ? ወይ ጉድ! ተይኝ እስኪ በምንዬ እኛ ሴቶች የምናየው አበሳ
አንድ ሰሞንማ የአፍሪካ ሙዚቃ ሲወደድ ክሊፑ ላይ ያሉት ሴቶች መቀመጫቸው ትልልቅ ስለሆነ በቃ ወንዶቹ የሚወዱት ትልልቅ መቀመጫ ነው ብለን አርቲፊሻል መቀመጫ ስንገዛ እሱማ እንዴ ታዲያ ሊያውም በአይነቱ ነው። እንደ ልብስ ሳይዝ ሚዲየም፣ ደብል ኤክሴል እየተባልሽ ነው። አበሳችሁን እያያችሁ ነው ታዲያ እንዴ ኤክሴሉን የሚወድ ከገጠመሽማ በምንዬ እንደ ድሃ ትራስ መወጠርሽ። እሱን ያደረግሽለታ ወደ ኋላ ቤት ብትገቢ ቀድሞ የሚገባው የድሃ ትራሱ ነው በይኛ። ቀላል እሱን ያደረገች ሴት እኮ ከርቀት ስታያት ኑ ፊደል ነው የምትመስለው። ከመሰለችም አሪፍ ነው። በተዘዋዋሪ ወንዶቹ ኑ ብላ ለመጥራት ይመቻታል። ትመስላለች እንጂ አፍ አውጥቶ ይጣራል አላልኩሽ? ደግሞ ስምኝማ ልንገርሽ፣ አንዷ ጓደኛዬ ባለፈው አንዱ ልጅ ወዳው ጀርባውን ስታጣራልሽ ይሄንን የድሃ ትራስ የሚወድ ሆኖ ልጅ ተገኘ እና አርጋው ስትሄድ አልወደደም። አራራራ ቀስበይ እንዴ ልነግርሽ አይደል እንዴ ሎሬ ስትጣዳፊ ባፍጥሚሽ እንዳትደፋ። ጭራሽ እኔ ሎሬ የምትደፋው? እሺ እንደዛ አላልኩም፣ ግን ሎሬ አጠዳደፍሽ ልትገዢ ሱቁን የምትጠይቂ ነው የምትመስዩ። ኧረ እኔ አልፈልግም። ኧረ አይባልም እንዴ አግብተው ሳያበቁ በሰው መቀመጫ አይሳቁ ነው ተረቱ። ማን ያውቃል አንድ ቀን ሊያስፈልግሽ ይችላል። እኔ ሳይሆን የድሃ ትራስ የሚፈልገው የሚመጣው መቼም ሊያስፈልገኝ አይችልም። ሞትንቢ አለ እሺ እንዴት ነው? አለ ነው ወዲህ በሉ። ምን እንደነጋሽ ሀገራት ወዲህ በሉ ብለው ስም ያሳምራሉ። እርሶ ኪስ ያለው ገንዘብ ከእርሶ ጋር በጣም ከመላመዱ የተነሳ የቺክ መቀመጫ ሳይ ነው ዘሎ የሚወጣው። ልክ እንዳንተ እያየ እየተመኘ የአይን ሻወር ከሚሆንብህ ወጣ ታደርግና ለሚገባው ጠብጠብ ታደርጋለህ። እኛ እኮ ወጣትነታችን ነው ሀብታችን። እንደ ዳዲዎቹ ለቺክ ገንዘብ አያስፈልግም። ጠጋ ብለን ዘመናዊ ጭዌ ጠብ አድርገን በመልካችን አማለን ነው የምንበለው። ተስፋዬ አንተ ግን ወጣት ነህ፣ የሌባ ጣት ነው። አንተ ሹል፣ በዚህ ሹል ሰውነት የትኛዋን ቺክ ልጠብስ ትችላለህ? ኧረ እችኛዋ ናት ብዬ ሳሳየሁት አጣብሰኝ ሌለው ታባኑ አለ። ተው አንተ እኔ ነኝ አንተ የጠበስካትን ቺክ ወሬ የምጠብሰው? ስማ ደረጃህን እወቅ። ደረጃ የሚባል ነገር አለ፣ ክላስ የሚባል ነገር አለ። ኦኬ ሃይ ክላስ፣ ሎ ክላስ የሚባል ነገር አለ። ኦኬ ስማ ደግሞ ልምከርህ፣ አጎል እንጠራራለሁ ብለህ ሽንጥህ እንዳይበጠስ ጧ ብሎ አላሳሶት። በእርጅና የሳሳ ሽንጥ ነው የሚበጠሰው። ያ ሽንጣችንም ወገባችንም ምናችንም ገና ትኩስ ነው። ትኩስ እውነትህን ነው ተስፍዬ። አይ ተስፉ፣ ከአንተ የሰውነት ክፍል ትኩስ የሆነው አንድ ነገር ብቻ እኮ ነው፣ እሱም ሽንትህ ነው። እና ሽንቴ እኮ ትኩስ የሆነው ውስጤ ትኩስ ስለሆነ አይደል እንዴ? ውይ አይደለም፣ ውስጥ ያለው ችግር አፈልቶት እኮ ነው። አያቶ ኃይሉ አሁን ባልጠፋ ነገር እንደው በሽንት ይቀናል ወይ? በማንቆርቆሪያ አምጡልኝና አፍልቼ ላምጣለሁ። እኔ በአንተ ቀንቼ እንደው ቢቀና በአንተ ሽንት ይቀናል? ምን ሰውነት አለህና አሁን ሂድና ሽና ብትባል አንድ የረባ ፈሳሽ አውጣትም እንቱ እጅት። ኧረ የኔ ሽንት ጎርፍን ገረመው የሚባለው ነው። እውነት በኋላ ያለ ሜትሮሎጂ ትንበያ ሸዋ አረጌ ለቅቄው የአደጋ መከላከልና ዝግጁነት ኮሚሽን ሳይመጣ ከግንፍሌ ወንዝ ጋር እንዳልቀላቅለው። ግንፍሌ የሚገባ ካንተ የወጣ ኧረ ከዚህ ሰውነት አታሰቀኝ አለች ቲናዬ። ለካ
ለካናት እነ ቲና እነ ኪኪ እነ ሚሚ እነ ማሚ የሚባሉ ስሞች እናንተ ራዳር ውስጥ አልገቡም ገና። የእናንተ ሰፈር እነ ከበቡሽ ደበቡሽ ከማናንሼ እና ወዘተረፈ እንደዚህ እንግዲህ ምን ልረዳ አልችልም። በዚህች ተንቀሳቀስ። ኦኬ ቆያ በምን ያቸኩኝ? መጀመሪያ መካሪዎቼን ላመስግን። ተረጋጊ። የት ሄደብሻለሁ? አናግርሻለሁ። እንደውም ሚጩ አላነሳም። ደጅ ላስጠናት። 3 ካልጮኸ አላነሳው። ሁለት ጮኸ። በምንዬ አንድ ማጮህ ነው የቀረሽ። ታገሽና ደጅ ጥኝ፣ አነሳልሻለሁ። ወይ ምነው ዝም አለ? ዘጋችሁ እንዴ? እኔም ብሎ ደጅ አስጠኝ። ምን አለበት ባነሳው? ይኸው ደወለች። አውቃለሁ እኮ በምን በእኔ እንደማጨክን። ከሱ ይምጣ ብላ እንጂ እሷም እኮ ትወደኛለች። ሄሎ በምኒ። ሄሎ ይትባረክ። ስቆይባት ተቀይማ ወንድ ሆነች እንዴ? ምን ዶክተር፣ የዛሬ ልጆች እኮ ህገ ወጦች እኮ ናቸው። ምንም ስነ ምግባር የሌላቸው እኮ ናቸው። በእውነት ኢትዮጵያዊ ስነ ስርዓትና ባህል ይኑርህ ብዬ እየተቆጣሁት ነው። ኧረ ችግር የለውም። ችግር አለው። እንደሱ አትበል፣ ችግር አለው። ምክንያቱም ኢትዮጵያዊ ስነ ስርዓት ማክበር ይሄ ባህላችን ከትውልድ ወደ ትውልድ መሸጋገር አለበት። ይሄን ደግሞ ማስተማር ያለብን እኛ ነን። ያው እሺ አሁን ቁጭ በሉ። እሺ እንዴ አንተ ተከደርደር እንጂ ስነ ስርዓት ይኑርህ። እኮ አባት ቤት አይደለም እንደ ፌንጣ ዘለ የምትቀምጥበት። እንቆማለን ዶክተር። ልታከሙ አይደል እንደ መጣችሁት? ኧረ ምን እሳቸው ምን ባለቤቱ እዚሁ ቁሜ የሆዴን በሆዴ ይዤ አንተ አውጥተህ ልትዘረግፈው። ለተፈጠረው የቴክኒክ መቆራረጥ ችግር ይቅርታ ጠይቃለሁ ዶክተር። ጉዳዩን በባለ ታሪኩ አንደበት ይከታተሉ። እንትን ነው እንትን አለ አይደለ? ይሄ እንትን እኮ ነው። ምንድን ነው? ኧረ ተንፈሱ እንዴ! ምንድን ነው? ዶክተር እኮ ዘስፔንስ የመድረክ ድራማ እየሰራንለት አስመሰሉት። ብንሰራለትስ ምን ችግር አለው? ይሄ አእምሮ በስራ ብዛት የተወጠረው ዶክተር እኛ ድራማ ብንሰራለት ስራውን ያለ ስህተት እንዲሰራው እኮ እንረዳዋለን። እንደዛ ነው። ጀምሯ እንግዲህ አክሽን። ዛሬ ከሽኝ እንዳልተወሰነ ስርዓት ይኖረ። እሺ አሁን ተቀመጡ። እንቀመጥ እንጂ እንዴ! ዶክተር እኮ ልጆትን ለልጃችን ብለን እኮ ሽምግልና ልንጠይቀው የመጣን አስመሰሉት። የግድ ትንቢት እንዲሆን ነገራት ማለት ነበረ። ታዲያ ማንም ትንቢት የሚናገር ሰው እኮ ሚሊዮን ብር አገኘህ፣ ስኬት በስኬት ሆንክ፣ ተሳካልህ ምናምን እያለ ነው እንጂ ያጣውን ነገር በመናገር አይደለም። አይ የኔ ደግሞ በአይነቱ ለየት ያለ ነው። እንደውም ያንቺ ፌክ ነው። ፌክ አይደለም ኦሪጂናል ነው። እሺ ኧረ እባክሽ። አዎ አላምንሽም። የሲግናልና የፍሪኩዌንሲ መቆራረጥ ስላለበት ጣራ ላይ ወጥተሽ ሞክሪ። ምንም ጣራ ላይ መውጣት አያስፈልገኝም። እዚሁ ቁጭ ብዬ ጥርት ብሎ ነው የሚታየኝ። ምንድን ነው የሚታይሽ? ትንቢቱ ነው።
ለካ ትንቢት ለማየት ጭብጨባና ሞራል ነው የሚያስፈልገው የተባለው እውነት ነው። እና ሞራልና ጭብጨባማ ግድ ነው። ጠንቋይም ቢሆን እኮ በሞራልና በጭብጨባ ነው የሚታጀበው። አንቺ በማርሽ ባንድም ብትታጀቢ ግምት እንጂ ትንቢት አይታይሽም። ግምትስ ቢሆን እንኳን ራእይ ጥሩ ህልም መታየት በቀረበት ዘመን ጥሩ ገማች መሆኔ በቂ ነው። ኧረ እናት እንደው ህዝቡን ባትፈሪ እንኳን ፈጣሪን ፍሪ። አሁን አምረረሽ እንደው ስለ ይትባረክ ትንቢት እየታየኝ ነው እትይ ነው? እሱም አልታየኝም። ከአሁኑ ስተቴ ተምሬ ለወደፊቱ አስተካክላለሁ። ባላው ሌላ ቅሌት ይሉሻል። ይሄ ነው እንዴ? ስተቴን ማመኔ ነው ቅሌቱ? ታዲያስ ማንም ትንቢት እናገራለሁ የሚል ሰው አንድ አምልጦት ከተናገረ በኋላ ቢሳሳትም ይገግማል እንጂ አያምንም። ወይ ጣጣ! በቃ የሚያምነኝ ካገኘው ብዬ ነበር የሞከርኩት። ከነቁ አይገደዱም። ትችዋለሁ። አሁን ምን አድርጌ ነው የምትይኝ? በቃ አንድ ብርጭቆ ልቅዳልሽና ጠጥተን ዘና ፈታ እንበል። እኔ መጠጥ ዘናም ፈታም አያረገኝም። አንቺ ደግሞ መች ቀምሰሽ የምታውቂው ነው? ባልጠጣም ብልጥ ልጅ ከሰው ነው የሚማረው እኮ። ይኸው ከኔ ተማሪያ። ይኸውልሽ 1-2 ብርጭቆ ቋ ስታደርጊ ብብትሽ ውስጥ ገብቶ የኮረኮረ ፍንክንክ አድርጎ ጠቅላላ ብሶትሽን ነው የሚያስረሳሽ። እኔ ብሶት የለብኝም። ኧረ በምንዬ ከመጠጡ ብሰሽ አታስቂ። ገልፍጭ ስሚ የኔ እናት፣ እንኳን አንቺ ተንደላቃ የምትኖራ የቢልጌት ሚስት እንኳን ምርጥ ብሶት አለባት። እሺ እኔ ስለ ራሴ እንጂ ስለ ሰው አላውቅም። እሺ ቆይ ስለ ሴትና ወንድ ግንኙነት ስላልጀመርሽ የእሱ ብሶት የለብሽም እንበል። በኑሮ ውድነት የሚመጣ ብሶት የለብኝም ብትይ ማን ያምንሽ? እሱ በሀገር የመጣ ስለሆነ ሁሉም ችሎት እንደሚኖረው እኔም ችዬው እኖራለሁ እኮ። ማንም ችሎት የኖረው ዝም ብሎ መሰለሽ? ታዲያ ጠጡን እየቀመቀመ እኮ ነው። አይደለም አንቺ ሀገሩን ሰው ጠቅላላ ጠጭ አድርግሽው እኮ። የማይጠጣው ማመች ይቻለው። የኑሮ ውድነት አናቱ ላይ ወጥቶ አጨልሎታል። አትሳሳጂ። እኔ ከማይጠጣው ህብረተሰብ ውስጥ አንዷ ነኝ። ለምን አልጨለልኩም? ውይ ጨልልሻል እኮ በምን ጠንቋይ ለራሱ አያውቅም እንደሚባለው ሆኖብሽ ነው እንጂ በየመሃሉ ቀዠብ በማረግ ከጀመረሽ ሰንብተሽ። ተይ እንጂ ምናልባት በጨለላ አይንሽ እያየሽኝ ስለሆነ አይመስልሽም የጨለልኩብሽ? ስሚኝማ የአንቺ አይነቱ ገገማ መጠጥ አልጠጣም ብሎ ኑሮ እንደ ፊውዳል አገዛዝ አናቱ ላይ ሲወጣበት ቀዥቦ ያለውን ልንገርሽማ። እሺ ልስማሽ። ይኸውልሽ በየመሃሉ ቀምቀም እያደረገ ብሶቱን እንደማስተንፈስ ከትዳር በፊትና ከትዳር በኋላ ያሉ ችግሮች ተጠራቅመው አናቱ ላይ ወጥተው ጉብ አሉልሻ። እሺ ቆይ ኧረ እንዴ ስለ ሰው እያወራሁኝ ራሴ ከመቀዥቢ በፊት ጉሮሮዬን ላርጥብ። ውሻ ራሱ የሚያብደው እኮ በውሃ ጥም ነው። በውሃ እንጂ በመጠጥ አይደለም። ሁነኛ ነፍስ ያለውን ጠማቂ አተው ነው። ኧረ በይ በቃሽ እንዴ! ከዚህ በላይ ሰክተሽ ደግሞ እንዳዘባርቂብኝ። ውይ እስኪ በቤተሰብ መሀል አትግቢ። እኔና መጠጥ ተዋደን ተከባብረን አንተ ትብስ እኔ ትብስ ተባብለን የምንኖር። እውነት ትንሽ ስትቆዩ አንቺ ብስብስ አንተ ብስብስ መባባላችሁ አይቀርም። ወይ እስኪ የኔን ለቀቅ የራስሽን ዕቃ ጠበቅ እንዴ። ዳጄ ጭንቀቴ ምንም አልገባህም። አትያዝ አይደለም የሚባለው? እኔም ያዘ ይዞኝ ነው እንደዚህ የምምታታው። ምንድን ነው የያዘ? በሽታ ነው? አዎ ሱሬን ላውልቅልህና መርፌ ትወጋኛለህ? ይሄማ ካፌ ነው እኮ። እና ካመመኝ ካፌ ምን ላደርግ እመጣለሁ? ነው የሙያ ዘርፍ ለውጥ ልታደርጉ አሰባችሁ? እሺ ንገረኝ፣ ምንድን ነው የያዘ? ፍቅር ነው የያዘኝ። ፍቅር ይዞ ነው እንዴ? አዎ ፍቅር የሚሆን የሚጠጣላችሁ? ይውል መናገር ፈርተህ ከሆነ ለድፍረት እንዲሆን አልኮል ብትጠጣበት ጥሩ ነው። አልኮል ይሄ ቁስል ላይ የሚደረገው? ኧረ አይደለም፣ አልኮል የሚጠጣ መጠጥ ነው። ኧረ መጠጥ አልጠጣም። በኋላ ሰክሬ ዞሮብኝ ቤት የጠፍቶኝ ውጭ ልደር። እሺ አሁን ሳትሰክሪ ወሬውን ጨርሽልኝ ብዬ እኮ ነው። ከዛልሽ በእንቅርት ላይ ጆሮ ደግፍ እንደሚባለው ለራሳቸው ምንም የሚበሉት ሳይኖራቸው ሚስትየው አርግዛ ቁጭ አትልልሽ መሰለሽ? ታዲያ ማርገዟ ደስ ይላል እኮ። ልጁ ሲወለድ በእድሉ ያድጋል። እባክሽ የዘንድሮ ልጅ እድለ ቢስ ነው። በእድሉ ሳይሆን በአካውንትሽ ነው የሚያድገው። አትሳሳች።
አብዛኛውን የኢትዮጵያ ሕዝብ እኔን ጨምሮ በእድላችን እንጂ በቤተሰብ አካውንት አይደለም ያደግነው። ወይ በሞትኩት! አሁን እኛ አደግን ነው የሚባለው? እና ምንድን ነው የሚባለው? ኧረ ተይ ተይ በቃሽ እንዴ! የበለጠ ብሶቴን እየቀሰቀሽ አታስጠጪ እንዴ! አንቺ በቃሽ እንዳትጠጪ፣ ካልሆነ ተነስቼ ነው የምወጣው። ኧረ ለምን ትነሻለሽ? በዳዴ በመፎቅቅ ብትሄጂ አይሻልሽ? ምነው አንቺ የወሬ አጋሪ እንጂ የትዳር አጋሪ ሆንሽ መሰለሽ እንዴ? ቤትሽ አምጥተሽ ልትሰድቢኝ ነው እንዴ? ውይ የፎንቃ እኮ ነው አንቺ ደግሞ። ይኸውልሽ ይልቅ ሴትዮዋ ኑሮውን አታውቅ ይሄ አማረኝ እያለች ታዋክቦ ጀመረ። የምታዋክበው እኮ ወደ አይደለም፣ ይሄ አማረኝ የእርግዝና ጸባዩ ስለሆነ ነው። አይደለም እባክሽ፣ መቼ ጠፋኝ። እና ምንድን ነው? እኔ 9 ወር ልጅህን ስሸክም አንተ የማንን ጎፈሬ ታበጥራለህ? አንተም በተራ 9 ወር ኑሮን ተሸከም ብላ ማካካሷ ነው እንጂ። ኧረ አንቺ ሴት ነሽ፣ ግፍ አትናገሪ። እናከራለሁ። ወንድ ልጅ ላይ ለሚደርስ ጥቃትማ ዝም አይደለም። ምን ያውቁ ለአክብሮቱ ብሎን እኮ ነው። አየህ እኛ ስናከብርህ በስራ የተወጠረው አእምሮ ስህተት ሳትሰራ እንደገና ስራህን እንድታከናውን ስለሚረዳ እኮ ነው። እሱስ ልክ ብለዋል። ሰማህ? ልክ ነህ አለ። ይኸውልህ ነግሬህ ነበረ፣ ሽምግልና ብቻ ሳይሆን አክብሮቱም አስፈላጊ ነው ብዬ ነግሬህ ነበር። እንዴ መች ነገሩ? ነግሬሃለሁ። ኧረ አልነገሩኝም። ነግሬሃለሁ። ኧረ አልነገሩኝም። ነግሬሃለሁ። አልነገሩኝም። ሰውዬ ጆሮ ላይ ማጥሪያ ገጥመህ ነው የምትሰማ? ምን ያወራል? ኧረ እርሶ ሰውዬ ሞት አፋፍ ላይ እንኳን ሆኖ አይዋሹ እንዴ? ማነው የሚሞተው? እኔና ዶክተር። እንዴ አንተ ዶክተር አይሞትም? እሺ አይሞትም። ሁለታችሁ ዘላለም ቋሚ ናችሁ፣ እኔ ደግሞ አግዳሚ ነኝ። ያጋድም እዚህ ቻላ አጋድም እዛ። ተው እንጂ አትጣሉ። ልጆት ነው እንዴ? ማ እንዴ አርግብ ቤቴ እንዴት ያለ ፍልጥ ጀዝባ አለ ይመስል እዛኛው ላይ ይህንን ጀዝባ ጨምሬ ጭራሽ የጀዝባ አስተባባሪ ልሆን እንዴ? አረ እኔ ራሱ የእርሶ ልጅ መሆን አልፈልግም ዶክተር። እኚህ ሰው መስለው እኚህ ምንድን ነኝና ምንድን ነኝ ንገረኝ። ምንድን ነኝ ንገረኝ። ይሄ ድብ የሰው ድብ እንዴ! እንደ እንስሳ ላላንድ ብዬ ባቀርብ ጭራሽ ሰው አይደሉም ትለኛለህ? እኔን ሰውማ ኖት። እኔ ያልኩት ባህሪዎትን ነው። ባህሪ ምን ሆነ? ምን ሆነ? ባህሪ ተው፣ ግድ የለም ዶላር፣ ተው ግድ የለም። ከዚህ ደህናና መልካም ሰው ጋር እንዳትጣላኝ ዛሬ ተው። ቆይ እሺ፣ እሱን ተውትና ወደ ጉዳያችን ነው። ልክ ነው፣ ወደ ጉዳያችን ብንገባ ይሻላል። ከአሁን በኋላ እተነፍሳለሁ ብትል አባር። እሺ ማነው ታማሚ? እኔ ነኝ። ይሄማ ምኑን ታክመዋለህ? ምን ሰው ነው ብለህ ነው? ጠቅላላ እኮ በሽታ ነው ባጭሩ። ይሄ የበሽታ ሞል በለው አይደል? አይሻሎትም ያርከበ ሽንሽኑ ሱቅ። ልክ ነህ። ሞል ብዬ በሽታ ከፍ አደረኩልህ አይደል? ይሄ በወረርሽኝና ችፌ በሚባል የሚመጣ በሽታ የያዘው አነስተኛና ጥቃቅን ታማሚ ነው። እሺ ሰው ምኖትና የመሞት ማ እኔ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። እና ሙሉ ጤነኛ ከሆኑ እንዴት ሊመጡ ይችላሉ? ለእንትና ምን መሰለህ አቶ ዶክተር አቶ ዶክተር ማለት አይ አልፈለኩሽም። መልካም የሥራ ጊዜ ይሆንልሽ የሚለውን መልካም ምኞቴን ሳልገልጽልሽ ብዬ። እሺ አመሰግናለሁ። እኔም ካንተ ጋር በመስራቴ ደስተኛ ነኝ። እውነት ደስተኛ ነሽ? በጣም እንጂ። በስራ በጣም ጎበዝ እንደሆንክ ስለሰማው ለወደፊት ካንተ ብዙ እማራለሁ። ስራውማ ህይወቴ ነው። ከሱ ውጭ ሌላ ምንም የማውቀው ነገር የለም። ስራን ካወቅ በቂ ነው። ሌላውማ ትርፍ ነው። ሌላው ነገር ትርፍ ነው እንዴ? ለእኔ ስራዬን በጣም ስለምወድ ሌላው ነገር ትርፍ ነው። ለእኔም ትርፍ ነው ይመስለኛል። አዎ ትርፍ ነው። ትርፍ መሆኑ ስለነገርሽኝ በጣም አመሰግናለሁ።
እሺ አመሰግናለሁ። ምንም አይደለም። ይኸው ሁሉ ነገሯ ከኔ ጋር አንድ አይነት ነው። ለእኔ ትሆናለች ያልኩት ልክ ነው። እንደኔ ስራ ነው የምትወደው፣ ሌላው ነገር ትርፍ ነው አለችኝ እኮ የኔ ትርፍ። እንደውም ከዚህ በኋላ ስሟን ትርፌ ብየዋለሁ። ከአንተ ጎድን ይልቅ የበሬ ጎድን ለጎመን መቀቂያ ይወደዳል። እሺ አሁን በሬ ጋር ምን አስኬደሽ? የኩየ የትንሿ በግ የበከል ጎድን አለልሽ አልነበር? የትንሿ በግም እኮ በኪሎ ነው እኩል የሆናችሁት። በዋጋ በኩል ከሆነ ግን 3 እጥፍ ትበልጣለች። እባክሽ ተባልነብሻል። አንቺማ ዋና ሐሳብሽ ዋጋዬን በማራከስ ካጠገብሽ እንዳርቅ ነው። ውይ በእናትህ ራቀኝና እስኪያስደምመኝ። ግን እናት ቆይ ከዛሬ ነገ ጥሎኝ ይጠፋል እያልሽ ከምትሳቀቂ ለምን ከራስሽ ጋር አጣብቀሽ ስውር አስፊኝ? ምን ስውር ስፌት አሰፋኝ? አንተ እኮ ዋሌት ሳይዝን እጥፍጥፍ አድርጌ ኋላ ኪሴ ነው መከተ። እሺ ግን ቆይ እናት አንድ ጥያቄ ልጠይቅሽ። የሳይበር ጥቃት እንዳይደርስብህ ናና በአካል ጠይቀኝ። አይ በስልክ ይሻለኛል። አይንሽን እያየው ለማውራት ወኔ ይከዳኛል። ያደለው በሚስቱ ይከዳል፣ አንተ በወኔ ትከዳለህ። እሺ ጠይቀኝ። ፈርስት ሌዲ ስለሚባል የኔ ቆየኝና ቅድሚያውን ላንቺ ልሰጥሽ አስቤ ነበር። በምኑ ነው ቅድሚያ የምትሰጠኝ? እስቲ አግቢ፣ አንቺም አግቢና እፎይ ብለሽ እኔንም አሳርፊ። እሺ በሰላም ነው የፈለጉኝ? ምን ነው አንተ የሰላም ሚኒስቴር ነህ እንደ በሰላም የምትፈለግ? በሲቪል ስለምንቀሳቀስ ነው እንጂ እኮ የሰላም ሚኒስትር እኮ ነው። በሀገር አቀፍ ደረጃ ነው ወይስ በየቅያሱ መንደር ውስጥ ነው አንተ ሰላም የምታስከብረው? እርሶ ደግሞ ምን ይላሉ? በሰፈር ደረጃ ነው እንጂ። ይሄ አባቱ እናቱ እያሉ የሚጣሉ የሰፈር ጩጬዎችን ነው የምታስታርቀው። እና በሀገር ደረጃ የሰላም ሚኒስትር ሆኜ እንደ ዶሮ አርስቶ እየተገለባበኩ የምለበለበው በዘሬም ፋር የለምሽ። እስቲ በሞቴ ንገረኝ፣ በዘር ውስጥ ብልጥ አለ? ምን አለ ብቻ ጠቅላላ ዘራችን ብልጥ ነው። ዶላር ወይ ብልጥና ንፍጥ ለይ። ዛሬ ጊዜ ጥሎኛ አገኙኝ እንጂ የመኳንንት ዘር ነበርኩ። መኳንንትዬ ወይዬ የኔ መኳንንትዬ ወይዬ አይቶ አይሉዬ አራሙቻ ትንሽ ለነገ አትልም ስትበጠረቅ። ይሄ መበጥረቅ ነው እንዴ? ኧረ አይደለም መበጠረቅ ነው። እሺ አሁን ለምንድን ነው የፈለጉኝ? ወረኛ እርሶ ደግሞ ትንሽ ጫፍ ከሰጡት የስድብ ነጠሎትን ነው የሚለቁት። ዶላርዬ ናፈቀኝ። አሁን ትናንትና ባይኔ ላይ ነው እንደሄድክ። አንተ እኮ በጣም የምትናፈቅ ሰው እኮ ነው። እስቲ ትንሽ ናፍቆቴ ይወጣልኝ እንደሆነ እቅፍ አድርጌ ግንባርህን ልሳመው። እንደ እርሶ ፍቅር የሚሰሰው ሰምቼም አይቼም አላውቅም። እሺ ውሻ ሲኖትራክ ራስ ስለ እንኳን እቅፍ አድርጌ ልስምህ ይቅርና አጠገቤ ስትቆም ታስጠላኛለህ። እንዴ ወይኔ ምን ነካኝ እንዴ? ሮጥ ነው እንዴ? ምን አስደነገጠኝ እንዴ? ሁሉንም ነገር በቢሮ ዙሪያ ፈተነዋል እኮ። ምን አስፈራኝ? እንዴት ቤ አማን ማን ነው? እኔ ይትባረክ ነኝ። ሸረበና አትወዛገብ። ደህና ነው ሄሎ ማለት ነው? ነው እንዴ? እኔ ደህና ነኝ። እናንተ ደህና ናችሁ? እንዴት ነው ይትባረክ? ምን እንዳዲስ
ስራትሽን ያዢ። የት በይና እስኪ በእናትህ ዛሬ አብረን እንሂድ። አይ እዚሁ እቆማለሁ። እረፍ እቆማለሁ። ቆይ ቀይ መብራት 11 ቁጥርን የሚያዝ ጀመረ እንዴ? 11 ቁጥር? አይ ስለሆነ ቀይ መብራት አይዝም እና እንዴት ትቆማለህ ለማለት ፈልጋ ነው። እቆማለሁ አልኩኝ እንዴ? እንግዲህ እቆማለሁ ይሁን አቆማለሁ ስትል የሰማን መሰለኝ። አንተ ምን አባህ ነው የማገባው? እናት ደግሞ ሰው ነዋ። አንቱልቱላ ከዚህ እድሜ በኋላ ምን ልሁን ብዬ ነው የማገባው? ሚስት ነዋ። ምን መሆን አማረሽ? መቼም እድሜ ገብቷልና ባል ካልሆንኩ አትይኝ። በስተርጅና ወደ ፈጣሪ በመመለሻዬ ጊዜ ባል ፍለጋ ልዙር? እኔ እያለሁ ለምን ትዞሪያለሽ? ያው በአንቺ እድሜ ምንም ያልተነካ ስለማይገኝ አንድ ንቃይም ቢሆን ከየትም ፈልጌ ከች ነው ማድረግልሽ። አንድ ንቃይ የምታመጣልኝ ባል ነው ቆርቆሮ? አንድ ንቃይ ማለት እናት አግብቶ የፈታ ወይ ደግሞ ሰከንድ አንድ ማለት ነው። ከሆነማ አይቀር አግብቶ የፈታ አልፈልግም። እና ድንግል ይሁንልሽ? ለክብሬም ይሁንልኝ። ኧረ እባክሽ አንቺን የሚያክሉ ድንግል ሰውዬ ከየት ላመጣልሽ ነው? ሁሉን ነገር በእኔ ጣዩ ከየትም ብዬ አመጣልሻለሁ አላልከኝም? ግድ የለሽም እናት፣ በእኔ ይሁንብሽ። ድንግል ባይሆንም ድንግል የሚያስንቁ ደንደን ያሉ ብረት መዝጊያ የሆነ ባል ነው ይዤልሽ መጣ። ብረት መዝጊያ ከጭቃ ቤት ጋር አብሮ ስለማይሄድ ይቅርብኝ። እሺ እና እኔ ምን ልሁን? ምን አባክ ልትሆን አማረ? ጭቅጭቅሽን አልቻልኩትማ። እንደ ክፉ ሚስት ለበለብሽኝ እኮ። ወደ ነው የምችለኝ? እናንተ እያለ ብቻዬን ላወራ ነው? የራሴን የጭቅጭቅ ኮታማ እችለዋለሁ። የባል ኮታ ተጨምሮብኝ እኮ ነው ማቶ የሆንኩት። አይዞ አንተ የልጅነት ድርሻውን ብቻ ተወጣ፣ የባልነት ድርሻውን እኔው ራሴ አምቄ ይዘዋለሁ። ተጠራቅመ ፈንቅሎ ይወጣለትስ? ፈንቅሎ ከወጣማ ብሶት የወለደው የጭቁጭቁ ሰራዊት ተስፋ ተቆጣጥሮታል ይባልልካላ። ኧረ እኔ እስኪቆጣጠረኝ ምን አስጠበቀኝ? በጊዜ መሸሸጊያዬን አመቻችቼ ላጥ። አንተ እንደሆንክ ሁሉ ነገር ሆድ ነው። እንዳመጣ ያንንም ስትለቃቅም ማን ያስጠጋሃል? እሱን ለእኔ ተይው። እንደኔ አይነት በላተኛ አላጣም። ተው እንጂ አታጣም እንዴ? ተባብራችሁ በልታችሁት የሚበላውን ያጣ ህዝብ መሪውን ይበላልትኝ ከሆነ ተሳስተሻል። የዘንድሮ መሪ እንደሆነ አኞ ነው፣ አይበላም። መልሶ ህዝቡን ነው ስልቅጥ አድርጎ የሚበላው። አሁን ለምንድን ነው የፈለግሽኝ? ናና ቤቱን ጠብቅልኝ። እሱም ቤት ሆኖ ጠብቁኛል። እና ምንድነኝ ይበልል? አይ ቤቱ ሲሰራ ሳር ስለበዛበት የከብት መኖ ነኝ ቢል ይሻለው ነበር። ናና እየጋጥክ ጠብቀዋ። ግን እናት ቤቱ ከመቆየቱ ብዛት ቅርስ ሊሆን ስለሚችል ለምን የራሳችንን ሰራዊት አዋቅረን አናስጠብቀው? መንግስት ጥበቃዬን አንስቻለሁ ሲለን ከየዛኔ በግል እናስጠብቀዋለን። አሁንና መጣው ግን እንዳትቆይ። አንቺ ለቅሶ ቤት ከሄድሽ ፈርሾ እንደሚቀምሰው እግርሽን ዘርግተሽ ከተቀመጥሽ አትነሽ። ኧረ እኔ ብዙ አልቆይም። ቀብራቸው ክፍለ ሀገር ስለሆነ ሸኝቼ ነው የምመለሰው። ምን አልሽኝ? ቀብሩ ክፍለ ሀገር ነው? አዎ ክፍለ ሀገር ነው። ስሞት የትውልድ ቦታ የወስዳችሁ ቅበሩኝ ብለው ተናዘዋል አሉ። እንዲህ አይነት ሟችማ መበርታታት አለባቸው። ስትሄጂ ግንባራቸውን ግልጭጭ አድርገሽ ሳሚልኝ። ጃጅተው እኮ ነው የሞቱት። እንዴት ብዬ ነው ግንባራቸውን የምስመው? ህፃን ልጅ ነው ግንባሩ የሚሳመው። ቢጃጁም ግንባራቸውን ይሻላቸዋል። በኋላ ከንፈራቸውን ስመሻቸው ቢነሱስ? እንዴ ምንን በማስመልከት ነው የምትስሚኝ ቢሉኝሳ? ኢኮኖሚስት ስለሆኑ ነው። አዲስ አበባ ውስጥ መሬት ጥብስ ሆኖ እንኳን ለመኖሪያ ለመቀበሪያ 45,000 ብር መግባቱን ሰምተው እኮ ነው በነፃ ሀገሬ ወስዳችሁ ማሳ ውስጥ ቅበሩኝ ያሉት። ማሳ ውስጥ የሚቀበሩት እሳቸው ማዳበሪያ ናቸው እንዴ? ሁሉም ነገር ከስራ ውጪ ትርፍ መሆኑን ነግራኛለች። ምን አደናብሮኝ ነው ስልክ እንጨት ይመስል መሀል መንገድ ላይ ቆማለሁ ብዬ የሚያስቀባጥረኝ? ምን አይነቱ ፍጡር ነኝ ባካችሁ? እንደው በምን ሁሉም ነገር ከስራ ውጪ ትርፍ መሆኑን ነግረሽ ስለገላገልሽኝ ወደፊት ስታረግጂ እሱ ፈጣሪ ይገላግልሽ። አሁን
መንገድ እንደተዘጋለት ባለስልጣን ኮራ ቀብረር ብዬ መሄድ ነው። ለካ ተስፋና እናት አሉ። ኧረ እርሶ ሰውዬ ከራሶት ጋር ይግባቡ እንዴ። ደውለው ጠርተውኝ ሳይ ታስጠላኛለህ ይላሉ እንዴ? ምንድን ነው? ትልቅ ሰው አይደሉ? ልንገርህ አይደለም ስሜቴን ተቆጣጥሬው እንጂ ከዚህም በላይ ብልህ ደስ ባለኝ ነበር። ዘጊያናዳ እርሶን ካስደሰቱት የፈለጉትን ይበሉኝ፣ ብቻ ስሜቱን እርሶ ሌላ ቦታ ይቆጣጠሩ። ዶላርዬ ርቄ እንዳርቅህ እኮ የሚያደርገኝ ይሄ የዋህነትህ እኮ ነው። እንዴ ትህትና እኮ ከዘራችን። ምን ነው አንተ ጠፍቶ የነበረው ዘሬ ዛሬ በቁፋሮ ተገኛል። ኧረ የኔ ዘር አልጠፋም። አሃ ከዋናዎቹ አልነበረማ ከአጋሮቹ ነበር እንዴ? እልልልክ እኮ በጣም መታ በአሁን ደበደብክ እንዴ። አንድ ሀገር ውስጥ እየኖርን ዋናና አጋር የሚባል ዘር አለ እንዴ? አቦ እኔ የአራዳ ልጅ እንዲህ አይነት ጨዋታ አይመቸኝም። ይሄ ዘር ቆጠራ ኮከብ ቆጠራ እዛ ሄድና የምታደርግበት። ኦኬ ይልቃውን የፈለኩ ሆስፒታል እንድንሄድ ነው። ምን ነካሁት? ስጋ እንደዚህ እኮ ተነፋፍቶ ሲታይ ያለ ይመስላል እንጂ ባዳ እኮ ነው። ምን ነው በረግዳ